ሰላም ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቪቮይ ነኝ፣ አብራችሁን ቆዩ። የአሜሪካ ፕሬዝዳንት ትራምፕ የዩኤስ ማዕከላዊ ዕዝ ባካሄደው ከባድ የቦምብ ድብደባ ለኢራን የነዳጅ ህይወት መስመር የሆነችውን ካርግ ደሴት ላይ ያሉ እያንዳንዱ ወታደራዊ ኢላማ ሙሉ በሙሉ ማውደሙን አስታወቀ። ከኢራን የባህር ዳርቻ በቅርብ ርቀት የምትገኘው ይህች ደሴት 90 በመቶ የሚሆነውን የአገሪቱን ድፍድፍ ነዳጅ ወደ ውጪ የሚልክባት መሆኗን የኢኮኖሚዋ ዋነኛ ምሰሶ ናት። ወደ ቻይና ሌሎች ሀገራት የሚጓዙ ግዙፍ የነዳጅ ጫኝ መርከቦች መነሻ የሆነችው ይህች ደሴት መመታቷ የኢራን ኢኮኖሚ ክፉኛ እንዳዳክመውም ተሰግቷል። ይህ ጥቃት በተፈጸመ በጥቂት ሰዓት በተባበሩት አረብ ኤሚሬትስ የሚገኙት ስልታዊ ጠቀሜታ ባለው የፋጃራድ ወደብ ላይ ድሮን ጥቃት ተሰንዝሯል። በወደቡ የአየር መከላከያ የተመታው ድሮን ስብርባሪ የነዳጅ ታንከሮች ላይ እሳት በመነሳቱ አንድ የነዳጅ ጋዝ ተጎድቷል። ቢያንስ 2 ታንከሮች ጉዳትም ደርሶባቸዋል። የነዳጅ ጭነት ስራውን ለጊዜውም ተቋርጧል። የፋጀራይ ወደብ ከሆርሙዝ ሰርጥ ውጪ በኦማን ባህረ ሰላጤ በኩል የሚገኝና የዓለምን ነዳጅ የሚያቋርጥ የምታደርግ ድንገተኛ ጊዜ መፈተሻ ናት። በዓለም አቀፍ ደረጃ የነዳጅ ገበያ ላይ ከፍተኛ ስጋትም ደቅኗል። 20% የሚሆነው የዓለም ነዳጅ የሚጓዝበት በኢራን ቁጥጥር ስር ባለው የሆርሙዝ ሰርጥ ላይ ጦርነትና መስተጓጎል ሲፈጠር ኤሚሬቶች በረሃውን አቋርጠው በዙረት ረጅም በነዳጅ መስመር ነዳጃቸውን በቀጥታ ወደ ፋጀራ በማምጣት በክፍት ባህር ላይ የሚገኙ የንግድ መርከቦችን በመጫን ለዓለም ገበያ የሚያቀርቡበትን አማራጭ የኋላ በር በመሆኑ ስፍራው እጅግ በጣም ወሳኝ እንደሆነም ተገልጿል። የሆርሙዝ ወሽመጥን ክፍት እና አስተማማኝ እናደርጋታለን አሉ ፕሬዚዳንት ትራምፕ። ፕሬዚዳንት ዶናልድ ትራምፕ የዓለም አቀፍ የንግድ መስመር በሆነው በሆርሙዝ ወሽመጥ ላይ ኢራን እያደረገች ያለውን የትንኮሳ ሙከራም ተከትሎ አሜሪካ ከአጋራቸው ጋር በመሆን አካባቢውን ክፍት፣ አስተማማኝና ነፃ ለማድረግ ቆራጥ መሆኗን አስታወቀ። ፕሬዝዳንቱ በሰጡት መግለጫ የኢራን ማስተጓጎል ሙከራ በዝምታ የሚታለፍ አለመሆኑን በማስገንዘብ በተለይም የአሜሪካ ጦር በሚወስደው እርምጃ ላይ ያተኮረ ፕሬዝዳንታዊ ንግግር ከፍተኛ ትኩረትን ስቧል። ፕሬዝዳንት ትራምፕ እንደተናገሩት ከሆነ አሜሪካ በባህር ዳርቻው ላይ የቦምብ ናዳ የምታዘም ሲሆን የኢራን ጀልባዎችና መርከቦችም ደጋግማ ከመንገድ በማስወገድ ወደ ባህር ውስጥ እንደምትዘፍቅም በጽኑ ቃላትም ገልጸዋል። የአሜሪካ እርምጃ ዓለምን የኢነርጂና የንግድ ፍሰት ደህንነትን ለመጠበቅ የሚወሰድ አስፈላጊ ተግባር መሆኑን ፕሬዝዳንቱ አጽንኦት ሰጥቷል። የሆርሙዝ ወሽመጥ ለዓለም ነዳጅ አቅርቦት እጅግ ወሳኝ ስፍራ እንደመሆኑ መጠን ይህ የፕሬዝዳንቱ መግለጫ በዓለም አቀፍ ፖለቲካና በነዳጅ ገበያ ላይ ከፍተኛ መነቃቃት ሊፈጥር እንደሚችልም ተገልጿል። ሰሜን ኮሪያ 10 የሚደርሱ ሚሳይሎችን ወደ ጃፓን አስወነጨፈች። ሚሳይሎቹ ከሰና ግዛት ተነስተው 350 ኪሎ ሜትር በመጓዝ በጃፓን ባህር ላይ አርፈዋል። ፒዮንግያንግ ሚሳይሎቹን ያስወነጨፈችው አሜሪካና ጃፓን የሚያካሂዱትን የጋራ ወታደራዊ ልምምድ በመቃወም ነው። ፕሬዝዳንት ኪም ጆንግ ኡን በሳምንት በፊት በፓርቲያቸው ባደረጉት ጠቅላላ ጉባኤ ላይ ባደረጉት ንግግር ሰሜን ኮሪያ ከአሜሪካ ጋር ለመነጋገር ዝግጁ መሆኗን ጠቁሟል። ኪም ዋሽንግተን ለድርድር የፒዮንግያንግን ብሔራዊ ጥቅምና አቋም መቀበል አለባትም ብለዋል። የኢራን ሚሳይሎች ጥቃት 5 የአሜሪካን የጦር አውሮፕላኖች ማውደማቸውን ብቻ ሲሆን ኢራን በሳውዲ አረቢያ የሚገኘውን የልዑል ሱልጣን አየር ማረፊያ ላይ በሰነዘረችው ሚሳይል ጥቃት 5 የአሜሪካ ጦር አውሮፕላኖችን ማውደማቸውን የአሜሪካ ባለስልጣናት አስታውቀዋል። ሮይተርስ የዜና ወኪል ዎል ስትሪት ጆርናል መረጃ ጠቅሶ ዛሬ ረድፋድ ላይ ባወጣው ዘገባ ጥቃቱን ያረፈው ነዳጅ በአየር ላይ በሚሞሉበት 5 ግዙፍ የአሜሪካ የጦር አውሮፕላኖች ላይ መሆኑን ሁለት ከፍተኛ የአሜሪካ ባለስልጣናትም አረጋግጠዋል። ኢራን በክልሉ የምትሰነዝረው የአጸፋ ምላሽ እያየለ በመምጣቱ በተለይ በእስራኤል፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የሚገኙ የጦር ተቋማት ላይ ያነጣጠረ ጥቃት ተባብሶም ቀጥሏል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ስጋት ተፈጥሯልም። ኢራን ጋር መደራደር እንደማይፈልጉ ተናገሩ። በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን ሙሉ በሙሉ ተሸንፋለች ሲሉም ገልጸዋል። እነሱ መደራደር ይፈልጋሉ፣ ግን እኔ አልቀበልም ብለዋል። ሐሰተኛ መገናኛ ብዙሃን አሜሪካ ኢራን ላይ የወሰደችው እርምጃ እውነቱን መናገር አይፈልጉም ሲሉም ተችተዋል። የኢራንና የአሜሪካ ጦርነት ዛሬ 15ኛ ቀኑን ይዟል። የጋዛ ሰርጥ በከባድ የአቧራ አውሎ ንፋስ ተመታ። አውሎ ንፋሱ ድንኳኖችን በከፊል በማውደም በሰርጡ የሚገኙ ህጻናት የመጨረሻ መጠለያቸውን አጥተዋልም። የግብጽ ወታደራዊ መሪዎች በሱዳን የእርስ በርስ ጦርነት ውስጥ በንቃት እየተሳተፉ መሆኑን የሚያመላክቱ መረጃዎች ወጡ። ግብጽ ለሱዳን ጦር መሪ ጀነራል አልቡርሃን የምታደርገውን ድጋፍ አጠናክራ በቀጠለችበት በዚህ ወቅት በሱዳን ግዛት ውስጥ የተገደለው ግብጻዊ ብርጋዴር ጀነራል አህመድ ሰሚር አነጋጋሪ መሆኑ
ጃንዋር ጀነራል አህመድ ሰሚር ከ3 ግብፃውያን ወታደሮች ጋር በመሆን በሱዳን ፈጥኖ ደራሽ ኃይል ጥቃት ተገድለዋል። ግብፃውያኑ ወታደር መኮንኖች በሱዳን የተገደሉት ለጀነራል አልቡርሃን ጦር በሰው አልባ አውሮፕላኖች አጠቃቀም ላይ የቴክኒክ የማማከር ድጋፍ ሊሰጡ እንደነበረም ታውቋል። ሳዑዲ አረቢያ በሰዓታት ውስጥ በ51 ድሮኖች ተደበደበች። በመካከለኛው ምስራቅ በተቀሰቀሰው ጦርነት አድማሱን እያሰፋ ባለበት በዚህ ወቅት ኢራን በገልፍ አገራት ላይ አዲስና መጠነ ሰፊ ጥቃት መክፈቷን ዘናሽናል ዘግቧል። ባለፈው አርብ ብቻ ሳዑዲ ዋና ከተማ ሪያልን ጨምሮ በተለያዩ የሀገሪቱ ክፍሎች የተሰነዘሩት 51 ድሮኖች መትታ መጣሏን የመከላከያ ሚኒስትሯ አስታውቋል። ጥቃቱ በተለይ ኤምባሲዎች የሚገኙበት የሪያድ ዲፕሎማቲክ ኳርተርና የነዳጅ ማውጫ በመሆኑ ሚስጥራዊ ግዛቶች ላይ ያነጣጠረ ቢሆንም የአየር መከላከያ ሰራዊቱ አብዛኞቹ ማክሸፍ ችሏል። ጥቃቱ በሳዑዲ ብቻ ሳይሆንም ጎረቤት ሀገራትንም ያካተተ እንደነበረም ገልጿል። በኦማን ሶሃር በተሰኘው የወደብ ከተማ ላይ 2 ድሮኖች ወድቀው በኢንዱስትሪ መንደር ውስጥ 2 የውጭ ዜጎች ሕይወት ሊቀጥፉ ሌሎችም ሰዎች ሊገድሉም ችለዋል። በተመሳሳይ በተባበሩት አረብ ኤምሬት ዱባይ ውስጥ የተመታ ድሮን ስብርባሪ በአንድ ህንፃ ላይ ጉዳት ሲያደርስ፣ በአቡዳቢ ደግሞ ነዋሪዎች መጠለያ እንዲይዙ የሚያስገድድ የደህንነት ማስጠንቀቂያም ተሰጥቷል። የኤምሬቶች ሚኒስትር ኑሰይብህ ጥቃቶቹን አስደንጋጭ ሲል ገልጸውት ኢራን ድርጊቷን እንድታቆም አሳስበዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር በጦርነቱ ምክንያት የተናወጠውን የዓለም ነዳጅ ገበያ ለማረጋጋት አዲስ እርምጃ መውሰዱ ተሰምቷል። የአሜሪካ ግምጃ ቤት ሚኒስትር ስኮት ቤንት በባህር ላይ ታግተው የቆዩ የሩሲያ የነዳጅ ምርቶችን ለ30 ቀናት ያለ ገደብ እንዲሸጡ ፈቃድ መስጠታቸውንም ገልጸዋል። ይህ ውሳኔ በኢራንና በእስራኤል ግጭት ምክንያት ተዘግቶ የነበረውን የሆርሙዝ የባህር ሰርጥ ተከትሎ የናረውን የነዳጅ ዋጋ በትንሹ እንዲቀንስ አድርጎታል። ይሁን እንጂ የኢራን አዲሱ ጠቅላይ መሪ አያቶላ ሙጃሃታብ ካሜኒ የባህር ሰርጡ ተዘግቶ እንዲቆይ ትዕዛዝ ማስተላለፋቸውም ስጋቱን አባብሶታልም። ለሰዓቱ የያዝናቸው አጫጭር ዜናዎች ይህን ይመስሉ ነበር። ቤተሰቦች ቻናሉን ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። ከዛውም መልካም ጊዜ